መድኃኒት ታዞ በመጣ በማግስቱ ሲጠፋ ነው የምናየው። የመድኃኒት ዋጋን እንቀንሳለን። የተማሩ ዶክተሮች ዳቦ ራበን ብለው አደባባይ ለዳቦ ጥያቄ ሲወጡ ማየት፣ የደሞዝ እንዲሁም ሌሎች የጥቅማ ጥቅም ጥያቄዎችን ወላድ እናቶች አምቡላንስ ወረዳ ላይ ያለ አምቡላንስን የሆነ አመራር ይዞ ሄዶ በመከላከልና ማከም ላይ የተመሰረተ የጤና ፖሊሲ መኖር ብቻውን በቂ አይደለም። ለ31 ዓመታት የቆየው መከላከልን ብቻ መሰረት ያደረገው የጤና ፖሊሲ ጥራት ያለው የጤና አገልግሎት ማግኘት የዜጎች መሰረታዊ መብት ነው። ይሄ አዲሱን የማርበርግ ቫይረስን የለየ ነው በ3 ቀናት ውስጥ ብቻ ነው። ከዚህ ቀደም የላቦራቶሪ ምርመራ የምናደርገው ሌሎች ሀገሮች ላይ እየተካሄደ ነው። ደሞዛቸው ከሚሰጡት አገልግሎት ጋር ተመጣጣኝ ካለመሆኑ የተነሳ ሆስፒታል ገብቶ አንድ ሰው ፖሊስ ጣቢያ እንደገባ ባለሙያው እያስፈራራ። በነገራችን ላይ የምንገልጻቸው ነገሮች ዓለም አቀፍ እውቅና የተሰጣቸውና በዓለም አቀፍ ደረጃ የዓለም የጤና ድርጅትን ጨምሮ ያወጣቸውን ነው እዚህ የምንገልጸው። ምን አማራጭ ይዛችሁ መታችሁ ነው የኛን አፈጻጸም የምትሞግቱት? የአምቡላንስ ክፍተት አለባቸው ብሎ መተቸት የነበረውን ነው እየተቸነው። ደሞዝ በመጠኑ ከ5% በላይ ለጤና ተቋማት ባለሙያዎች ከፍ እንዲል